ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። የምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት ለጊዜው ደስ የሚል የማይጠቅም ገመድ ነው አስሮ የሚይዝ። ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል። ንስሐ መግባት አለብን ሁላችንም። ለነገ የምናቆየው የኃጢአት ጥሪት መኖር የለበት። ኃጢአት ያደነዘዘው ሰው ምንም አይሰማው፣ ተመስጦ ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ። ንቃት ለከተማ ሰው አይቸግረውም መሰል። እገሌ ነቅቷል አልነቃም ትላላችሁ እናንተ ራሳችሁ። እንግዲህ እናንተ መንቃታችሁን በምነግራችሁ ነገር ሲንመዝናለን። መንቃት ምንድነው ነው? በኦርቶዶክሳዊ እሳቤ መንቃት ምንድነው? መንቃት ምንድነው ከተባለ እንቅልፍ ምንድነው ነው? በኦርቶዶክስ አስተሳሰብ ወይም ደግሞ ኦርቶዶክሳዊ መጽሐፍ ቅዱሳዊ ሐሳብ የሚታየው እንቅልፍ የሚባሉት ሶስት ነገሮች ናቸው። እንቅልፍ የሚባሉት አንደኛው ኃጢአት ነው። እንቅልፍ የሚባለው ኃጢአት እንቅልፍ ነው። ስራ ለመስራት መጀመሪያ ማድረግ ያለብን መንቃት ነው። ኃጢአት እንቅልፍ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። ኃጢአት ማለት ምን ማለት ይመስላችኋል? ኃጢአት ማለት የግዕዝ ቃል ነው። ኃጢአት ሀጣ አጣ፣ ኃጢአት ኃጢኦት ማለት ኃጢአት ኃጢአት ማለት ማጣት ማለት ነው። ኃጢአት ማለት ሰው ኃጢአት ሲሰራ ማንን ነው የሚያጣው? እግዚአብሔርን ያጣዋል። እግዚአብሔርን ያህል አባት ገነትን ያጣል፣ ቤተክርስቲያኑን ያጣል፣ ራሱን ያጣል፣ ወዳጅም ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም። ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። የምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት የማይጠቅም ገመድ ነው አስሮ የሚይዝ። ለጊዜው ደስ የሚል በለስ የተባለ ለዚህ ነው። በለስ ለጊዜው ሲበሉ ሲጣፍጣል፣ ቆይቶ ይመራል እንደተባለ ስናስቀድስ ሰምታችኋል። የተቀመጣችሁ ተነሱ ይላል ዲያቆኑ። የተቀመጣችሁ ተነሱ ማለት በኃጢአት አልጋ የተኛችሁ ሰዎች በንስሐ ተነሱ ማለት ነው። ስለዚህ እንንቃ ኢንኑም እንከ ከመእልኩ፣ እነዚያ እንደተኙት እኛም አንተኛ ይላል ቅዱስ ጳውሎስ። እነዚያ እንደተኙ እኛም አንተኛ። ከኃጢአት መንቃት የሚቻለው በምንድን ነው? አንድ በንስሐ ነው። ንስሐ መግባት ነው። ዛሬውኑ ንስሐ መግባት አለብን። ኦርቶዶክሳዊነት ክርስቲያንነት ማለት ገብቶ መቅረት ነው እና ሊበቃን ይገባል። ከሞት ጋር ደግሞ ስምምነት የለንም። እግዚአብሔር መቼ እንደሚጠራን አናውቅ። አሁን ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። ስለዚህ ንስሐ መግባት አለብን ሁላችንም። ለነገ የምናቆየው የኃጢአት ጥሪት መኖር የለበትም። እግዚአብሔር ደግሞ ይውላችሁ ብዙ ቸርነት አድርጎልናል። 3 ትልልቅ ቸርነቶችን ግን አድርጎልናል። የመጀመሪያው በመልኩ መፍጠሩ ነው። ማንም ሰው ጥሩ መልክ ቢኖረው መልኩን ሊሰጥን ስለማይችል፣ እግዚአብሔር ግን ብሩህ፣ ንጹህ፣ ቅዱስ መልክ ያለው አምላክ ሲሆን ያንን አርአያና መልክ እኛ እንድንይዝ ፈቅዶልናል። ስለዚህ መጀመሪያ ቀዳሚ ሰው ሀበነ አርአያሁ ክብርተ እንዳለ ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 60 ላይ መጀመሪያ ክብርት አርአያውን ሰጥቶ ፈጠረን። ይሄ ትልቅ ቸርነት፣ ትልቅ ልግስና ነው። እንደምታውቁት ነው። እግዚአብሔር አውሬ አድርጎ ቢፈጥረን ይችል ነበር። ሰው አድርጎ በመልኩ ፈጥሮናል። ሁለተኛ እግዚአብሔር ያደረገልን ቸርነት ሰው ሆኖ መምጣቱ ነው። ጌታ ሆኖ የባሪያን መልክ መያዝ የሚፈልግ ማንም የለም። እሱ ግን የባሪያን መልክ ይዞ መጣ ይላል ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ የባሪያን መልክ ይዞ መጣ። የድሃ ልብስ የሚለብስ ሀብታም አናውቅም። ሀብታም ሲሆን የድሃ ድሪቶ መልበስ የሚፈልግ ባይለጸጋ አናውቅም። ክርስቶስ ቅዱስ ያሬድ እንደነገረን የእኛን ሥጋ ለበሰ፣ በእኛ አምሳል ተመላለሰ ብሎ እንደነገረን ሰብአ ኮነ በአርአያ ዚአነ፣ ሰው ሆነ፣ እንደኛ ሰው ሆነ፣ የእኛን ሥጋ ለበሰ። እንዲህ ብሎ እንደተናገረ የእኛን መልክ ይዞ መምጣቱ ፍጹም ፍቅር ነው። እንደዚህ የሚያደርግ ማንም የለም። ከዚያ ወገኖቹ አደረገን፣ ሰው ሆኖ ወገኖቹ አደረገን። ታውቃላችሁ ሉቃስ ወንጌል ምዕራፍ 2 ላይ እንደተነገረው ሰው ሁሉ ይቆጠር ዘንድ ከቄሳር ዘንድ ትእዛዝ ወጣ ይላል። ጌታችን በመቆጠር ሰዓት የተወለደበት ምክንያት እኛን ወገኖቹ አድርጎ ሊቆጥረን ስለመጣ ነው። በተወለቆም ስለ ይጎያን
ከመይደምረን ውስጥ ማህበረ ጻድቃን ይላል ቅዱስ ያሬድ። ከበደለኞች ጋር ተቆጠረ እኛን ከጻድቃን ማህበር ይቆጥረን ዘንድ። ስለዚህ ወገኖቹ አድርጎ ቆጠረን። አሁን እኛ ሁላችን የክርስቶስ ማህበርተኞች ነን። እናንተ ተቆጥራችኋል። እንዴት አድርጎ እንደቆጠረን ሲነግረን ማቴዎስ 10 ላይ የእናንተ የራስ ጸጉራችሁ እንኳን የተቆጠረ ነው ይላል። የሰማይ አባታችሁ ሳያው ከራስ ጸጉራችሁ አንዲቱ አትወድቅም ይላል። ያ ማለት ማለት እንኳን ለነፍሳችን ጸጉራችንን ሳይቀር ደም ከፍሎላታል ክርስቶስ። እንዲህ አድርጎ ክብር የሰጠናል። ለራስ ጸጉራችን ለእግር ጥፍራችን ዋጋ ከፍሎበታል እና እንደዚህ አድርጎ ወገኖቹ አድርጎ ቆጠረ። ልጅ ሆን ባሪያ መሆን እንኳን ሰው እስከየት ወርዶ እንደነበረ ተመልከቱ። ሰው አላወቀም። ምን ሆነ ስንለው ቅዱስ ዳዊት ልብ እንደሌለው እንደ እንስሳ ሆነ። አዎ ሰው እንደ እንስሳ ሆነ አለን። እንደ እንስሳ የነበርነውን ምን አደረገን? ልጆቹ አደረገን። የእግዚአብሔር ልጅ መሆን ቀላል ነገር እንዳይመስላችሁ፣ ትልቅ ስልጣን ነው። ሶስተኛ እግዚአብሔር ያደረገልን ቸርነት በንስሐ ያደረገልን ይቅርታ ነው። እንግዲህ በአርአያዬ በአምሳሌ ፈጥሬያችኋለሁ፣ እሱን ተዋችሁት፣ እኔ ደግሞ የእናንተን ሥጋ ለብሼ ላድናችሁ መጣሁ፣ አዳንኳችሁ፣ ሳይገባችሁ በጥምቀት ልጅ አደረኳችሁ። እንግዲህ ይህን ሁሉ ካደረጋችሁ እሳት ይብላችሁ ሳይል የንስሐ በርን ከፈተልን ይላል ቅዱስ ጎርጎርዮስ። የንስሐ በር ከፈተልን። አድፈን ብንመጣ የምንነጻበት፣ ደክመን ብንመጣ የምንበረታበት፣ ሙተን ብንመጣ ሕያው የምንሆንበትን፣ ተርበን ብንመጣ የምንጠግብበትን፣ ተራቁተን ብንመጣ የምንለብስበትን ሉቃስ 15 ላይ እንደተጻፈ ለዚህ ለጠፋው ልጄ ከሁሉ የሚሻል ልብስ አልብሱት ብሏል። ከሁሉ የሚሻል ልብስ አልብሱት ያለው የእሱ የብርሃን ልብስ ነው። ይሄንን ክርስቶስ አድርጎልናል። አሁን ይሄንን ንስሐ ሰጥቶ በንስሐ እንግዲህ ሰው የሚረባ የሚጠቅም እንዲሆን በድሎ ሳለ ያልበደሉትን መሆን እንዲችል ይሄንን ጸጋ ሰጥቶናል። ይሄንን መቼ ይዘጋዋል? ሲመጣ ይዘጋዋል። ኃጢአት ያደነዘዘው ሰው ምንም አይሰማው፣ ተመስጦው ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የሚያነቃን ደግሞ ንስሐ ነው፣ ሆይ ሆይታ አይደለም። እንንቃ እና ምናደርግ እንደራጅ በማህበር እንደዚህ የሚባል ሆይ ሆይታ አይደለም። ለውጥ የሚያመጣው ከውስጥ የመዘጨ ንስሐ ነው። ሰውን የሚያነቃው ንስሐ እንጂ ግርግርታ አይደለም፣ ፉከራ አይደለም። ከልቤ ነው የምነግራችሁ። የእግዚአብሔር እንሁን። እውነቴን የእግዚአብሔር እንሁን። የሰይጣን ሆነናል። የማናውቀው ሆነናል። የማናውቀው አሁን እኮ ተመልከቱ አይደለም፣ ድሮ ታንክ ተጭኖ አውሮፕላን ቦምብጣዊ አውሮፕላኖች ተጭነው ነበር ኢትዮጵያን የሚወሯት። አሁን አያስፈልጋቸውም። በቴሌቪዥን አንተን ይከፍቷል፣ ይዘጓል። በፌስቡክ ዝውር አድርገው ህይወታችሁን ይገዛሉ። በደንብ አድርገው ይቆጣጠሯችኋል ማለት ነው። ወታደር ሳይመደብብህ ጥይት ሳይተኮስብህ እጅ ሰጥተሃል። የለም በቃ ኢትዮጵያዊነት ጨርሶ የለም። ደግሞ እንደዚያ ስንል ኧረ እኔ ራሴን የማውቅ ሰው ይላል። ደግሞ ሲጠየቅ ሰው እኔ ራሴን አውቃለሁ ይላል። እንግዲህ ይሁንላችሁ፣ መቼስ ሰው ለክብሩ ነው የሚኖረው እና ብንስተካከል ጥሩ ነው። በታምር እግዚአብሔር እንዲሁ ዝም ብሎ ኮሽ ባለ ቁጥር እንዲህ ያለ አባት አሉ አሉ እንደዚህ ያለ ገዳም ክርስትና እጃችን ውስጥ ያለ ነገር ነው። ተጎልተን የሆነ ሰው ለውጥ እንዲያመጣልን እንፈልጋለን። ራሳችን ተጎልተን ኃጢአታችን እየሰራን በለመድነው ኃጢአት እየተንከባለን የሆኑ ሰዎች ብቻ ተደራጅተው ለውጥ እንዲያመጡልን እንፈልጋለን። ምንም ይመጣ የለም። የሚመጣው ራሳችን ስንሰራ እና ንቁ። እውነቴን ነው። ተስፋ አለን። እግዚአብሔር በንስሐ ያንቃን። የሚቀበል አባት አለን። አይዟችሁ። ከኃጢአት ተሰዶ ወደ እግዚአብሔር የመጣ ሰው ቢኖር እግዚአብሔር እንዲያው ይለየኛል አይበል ይላል። ከኃጢአት ተሰዶ የኃጢአት ስደተኛ የኃጢአት እንግዳ ሆኖ ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። ኢሳይያስ ነው የተናገረው። ባስልዮስ ቅዳሴ ላይ ያስገብቶታል። መጀመሪያ ቤተ ክርስቲያን ተስፋ ሰጥታ እንድናስቀድስ ነው እና ሰይጣን የሚለን አትረቡም፣ እናንተ ምንም ተመልሳችሁ አትጠቅሙ ስለሚለን ንስሐ ትልቅ ያደርጋል እና በንስሐ እንንቃ። ሁለተኛው እንቅልፍ የሚባለው ምንድነው ስትሉን ስንፍና ነው። ስንፍና በጣም ከፍተኛ እንቅልፍ ነው። የሰነፍ ሰዎችን ምልክት ልንገራችሁ። ሰነፍ ሰው ምክንያቱ ብዙ ነው። አሁን ስሩ ሲባል ለምሳሌ ምክንያት ልንገራችሁ። ምክንያት የጦርነት ወቅት ነው። እንቀጥል። ስሩ፣ ኑሮ ተወዷል። ይሄ ምንድነው? ምክንያት ሰነፍ በላኩት ጊዜ ያመካኛል ይላል። ስሩ እስቲ ጊዜው አለፍ ይበል፣ ትንሽ እንረጋጋ። ምን አስቸኮላችሁ? እዚህ ጦርነቱን በረድ ይበል ይላል። በረድ ይበል፣ እግዚአብሔር ያበርድ እና ተኝተን ሊበርድ ነው። እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። ሰርተን ነው መከራን የምናረቀው። ስለዚህ አሁን ምንድነው? ሰነፍ ምክንያቱ ብዙ ነው። ሰነፍ ጥቅሱ ብዙ ነው። ያመካኛል። ልጅ ስለሆንኩ ነው ይላል። እኔ ገና ወጣት። እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው ፋንዶ ግን እንዳይሰቀቅ ዝም እላለሁ ማለት ያው ሰው ነኝ መቼም ይላል። ሰው እንዲህ ሰው ማለት
ሰው ማለት ውዳቂ ነው ያላችሁ ማለት ነው። ሰው ነኝ አትበሉ። ያው ሰው ነኝ መቼም አትበሉ። በቃ ሰውነት ጥሩነት ነው እና ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማለት ነው። ድንግል ማርያም እኮ ወጣት ናት። ስንት ዓመቷ ነው የነበር ጌታን ስትወልድ? 15 ዓመቱ። ቂርቆስ ስንት ዓመቱ ነው? ቅዱስ ጊዮርጊስ ስንት ዓመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክበበ ሰማዕታት ሲሆን 27 ዓመቱ ነው። ልጅ ነኝ ይኸው ማመካኘት ነው። ደግሞ መልሳችሁ የከተማ ሰው ነኝ ያው ከተማ ነው አውቁታላችሁ፣ ብዙ ነው በቃ ያው ቴክኖሎጂውም አለ እና አትመርጡ እና የከተማ ሰው ነኝ ብቻዬን ነው የምኖረው፣ በቃ ማንም ከጎኔ የለም፣ እግዚአብሔር አለ። ለሌሎቹ አባቶቻችን ማን ነበራቸው? ማንም። ሰነፍ ሰው ምክንያት አታውቁ። አንድ ሊቀ ጳጳስ ልጅ እንደው ተማር ቢሉት አባ ምበላው የለኝም አላቸው። ስትደነቆር ምን እየበላ ደነቆርካል? እየደነቆርክ የምትበላውን ነገር እሱን እየበላህ ተማር። ሳትማርስ እየበላህ አይደል እንዴ? ሳትማር ከበላህ ተማር እሱን የምትበላውን እየበላህ። ስለዚህ ምንድነው አሁን እየተጃጃለ ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አመኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኙ ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው እናንተ ናችሁ የምታጋነኑ የምታካብዱ ይላል። እንደዚህ አለ። ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው ጽድቅ ባላንስ አይሆንም ጌታ። አዋጥቶ መዳን የለም፣ እውነትን መከተል ነው። ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ብዙ ነገር አይናችን እያየ እያመለጠን ነው ሰነፍ ስለሆነ። እንዲሁ ግርም እኮ ነው የሚያደርገው። ለራሳቸው አትወስዱ። ስብከት ሲሰበክ እነገሌን ነው በሌላው የምትፈርድ ማነህ አንተ እያሉ ሰለስቱ ጣቶችህ አንተን ያሳያሉ። በሌላው አንድ ጣት ስታመለክት ወደ አንተ 3 ጣት ይዞራል። መጀመሪያ ወደ ራስህ ነው። በጣም የሚያስደንቅ መዝሙር ነው በእውነቱ ማለት ነው። ስለዚህ አሁን የምነግራችሁ የእግዚአብሔር ሰዎች ሰነፍ አትሁኑ፣ ተኝታችሁ አትደሩ። ለጥ ብላችሁ በቃ ምቾታችሁን ጣሉት። ምቾት ካልጠላችሁ ለቤተ ክርስቲያንም ለራሳችሁ አትሆኑ። ምቾት ካልቀነሳችሁ ለምሳሌ ማታ ላይ ፍጥጥ ብሎ በቃ ቲክቶክ እና ፌስቡክ ላይ እንዲህ ብሎ ማምሸት ምቾት ፍለጋል። ክርስቶስ ነው እንጂ ፍቾት የሚሰጠን እሱ ደግሞ ሌላ ምቾት ያስፈልገዋል። የማይጠገብ ደስታ ነው የዓለሙ ደስታ። እያሳዘናችሁ የጎዳችሁ ያደነዝዛችሁ መጨረሻ ላይ ማደንዘዝ ነው እና ማታ እንቅልፋ በጊዜ ተኙ፣ ሌሊት በጊዜ ተነሱ፣ ቅዱሳት መጻሕፍትን አንብቡ፣ ተማሩ። እንደዚያ ሲሆን ቤተክርስቲያንን ከፍ ባለልና ማቆም እንችላለን። የምትሰጡት እንዳታጡ ስሩ ሁላችሁ። የመጨረሻው ካለማወቅ ነው መንቃት ያለብን። ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ የመምህር መታጣት እጅግ ጎጂ ተግባር ነው ይላል። የመምህር መታጣት፣ የእውቀት ማጣት የሁከት ሁሉ ምንጭ ነው ይላል። የሁከት ሁሉ ምንጭ አለማወቅ። የማያውቅ ሰው የሚያደርገውን አያውቅም። አለማወቅ ማንን እንኳን ያስደፍራል፣ እግዚአብሔርን እንኳን እንድንደፍር ያደርጋል። አለማወቅ ቢያውቁትስ ኑሮ የክብርን ባለቤት ባልሰቀሉት ነበር አለ ቅዱስ ጳውሎስ። ስለዚህ ሰው ካላወቀ እንኳን ሰውን እግዚአብሔርን ይደፍራል። ደፋር የሚያደርግ አለማወቅ ነው። ሶስተኛው እንቅልፍ ድንቁርና ነው። መንቃት ያለብን ደግሞ በእውቀት ነው። ምን ማወቅ አለባችሁ? ሃይማኖት፣ እግዚአብሔር ማን ነው ማወቅ አለባችሁ። ክርስቶስ ማን ነው ማወቅ አለባችሁ። እስኪ ይህን ጥያቄ እንግዲህ ሰጥቻችኋለሁ። አሁን በክርስትና ስም ብቻ ወደ 39,000 ዲኖሚኔሽንስ አሉ። ክርስቶስ በሚል ስም ብቻ ነው በዓለም ላይ። ታዲያ የማን ክርስቶስ ነው ትክክል? የኛ ክርስቶስ ነው ትክክል። ለምን? እንዴት ሆነ? ተማሩ። ቁርባን ምንድነው? ስርዓት ምንድነው? ጋብቻ ምንድነው? ማወቅ አለባችሁ። እንግሊዞች አንድ የሚሉት ጥቅስ አላቸው። የማታውቀውን ነገር የኔ ማለት አትችልም ይላል። ካላወቀው የኔ ነው ብለህ መከራከር አትችልም። ንቃት የሚለው ትጋት የሚል ትርጉም አለው። ትጋት የሚለውን ዋችፉልነስ ማለት ነው። ዋችፉልነስ ማለት ሊቪንግ አቴንቲቭሊ ማለት ነው። ነቅቶ መኖር ማለት ነው። ነቅቶ መኖር ፍጹም በቃ ነው። ይሄ መንቃት ልንገራችሁ። ይሄው ስለ መንቃት አንድ ነገር ልንገራችሁ። ብዙ ጊዜ ለመለወጥ እናቅዳለን፣ ለምን አይሳካልን ነው። አሁን በለመድነው ኃጢአት ሁሉ መላሰን እንወድቅበታለን። ለምንድን ነው ካላችሁ ንቃት ስለሌለን ነው። ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው።